ቆሻሻ አንቺ እኔ ነው ተራ ያልሽው? አዎ ተራ ነኝ እና ምን ይጠበስ? ሰይጣንን የሚያስነቅ ስራ ነው ምሰሪ። ክፉ ጨካኝ አስመሳይና ውሸታም ሴት ነሽ። ሰምኛለሽ ልጅ ሌላ ነገር ሳይፈጠር ከቤት ውጪልኝ። ልጅቷ ኤላን ተወደዋለች። ደግሞ የሆነ ነገር ያላችሁ ይመስለኛል። ያቺ ሰይጣን ሆነች ፍቅርን ተገላገልኳት ብዬ ሳልጨርስ ደግሞ እቺ እሾክ የሆነች ልጅ መጣችብኝ። ኤላ ቤት እንዳትሄጂ ሁለተኛ በቃሽ። ወይ እዛ ቤት ምንድነው የሚያመላለስሽ? አንቺ እዚህ ምን አባሽ ልትሰሪ መጣሽ? አንተ ለእህት እንደምታስብላት ሁላ እኔም ለለሊ ያስብላታለሁ። እሺ ሰማኛለህ? የለ ለምለም ሊዱን ምን እንዳደረገች ሳትመለከት ምንም ነገር እንዳትል። ለምለምን እኮ ስላልተግባባሻት ነው እንጂ በጣም ጥሩ ልጅ ናት። ድንገት ከሌላ ሴት ጋር ሆነ እኔ ትተኝ የምትሄድ እየመሰለኝ በጣም እፈራለሁ። ተመልሰው እዛ ቤት ከወሰዷት ቼክ እናድርግ እንዴ? እዚህ ከምንቀመጥ እንፈለጉ የተሻለ እናማ አሁን በጣም ድብር ስላለኝ ደንሽልኝ። ምን እሺ ነው ማን ነው እንደዚህ የሚያራሩት? ፍቅር ይታለች ሙርት ይዛለ እንዴ? ፍቅር አንቺ ፍቅር እንዴ ፍቅር ሰማኛለህ? አደይ አጠገብ ድረስና እገልሃለሁ። እሺ ገባ? ምን እያረክ ነው እንዴ? ልቀቀው እንጂ ምን እያረክ ነው? ያማን ምን ሆናል? በዚህ ከቀጠልን እኮ ልጅ ወዝኔ ይሞትብን። ዴቭ አንተ ዴቭ አየሽ አይደለ ባንቺ ምክንያት ምን እንደተፈጠረ? አሁን ከቤቴ ውጪልኝ። እኔ ደግሞ ምን አደረኩኝ? ምን አደረኩኝ? ሰምኛለሽ ልጅ ሌላ ነገር ሳይፈጠር ከቤቴ ውጪልኝ። ኡፍ አንቺ ሚዳቆ ከኔ ለማምለጥ መሞከር ምን ማለት እንደሆነ የገባሽ አልመሰለኝ። እየጠራ ነው እና ወየ ኪንጎ ዳይመንድ አንተ ግን በጣም ነው ያዘንኩብህ። ትገርማለህ። እንዴት ሆንክ እንኳን ብለህ አትጠይቀኝም ወይ? መጠየቅ አሁኑ ፍቅርን ፍታትና ልቀቃት። አቤት አቤት። ማን ነው ያለው? የፍቅር ወንድም ቤቷ ወስዶ አስሮኛል። እባክህ እየቀለድኩ አይደለም። ምን አስፈራርቶ ነው? የሰማው ነገር አለ? ሄሎ ዳይመንድ፣ እህቴን ልቀቃት፣ አለበለዚያ ጓደኛን በጩቤ ነው የምተለትልልህ። እንዴ ኪንጎ? አዎ ኪንጎ ከኔ ጋር ነው። እህቴን ስትለቃት ጓደኛን ታገኘዋለህ። ወይ ያንተ እህትማ ከኔ ጓደኛ ጋር ዋጋ እኩል አይደለም። አሁን ወሬ አታብዛ። እህቴን ጫፏን ሳትነካት ልቀቃትና ቤት ትድረስ በ5 ደቂቃ ውስጥ። አለበለዚያ ለምለም አደይ፣ ቆይ ምንድን ነው የተፈጠረው? ምንድን ነው የሆንሽው? ከኤላ ጋር ተጣላችሁ እንዴ? አደይ፣ እኔ በጣም ከፍቶኛል። ማን ነው ያስከፋሽ? ምንድን ነው የተፈጠረው? እስኪ ንገሪኝ። ቤት ስሄድ ኤላና ሊዱን አንድ ላይ ያገኘኋቸው እና የምን ችግር አለው? እሱ ቤት ሳትረግጦላ ታውቃለች እንዴ? እንዲህ አደይ፣ ኤላ እኮ ሊዱን አቅፏት ነበረ። ደግሞ አንቺም ነበርሽ ታስታውሻለሽ አይደል? ሁለተኛ እቺ ልጅ እዚህ ቤት እንዳላገኛት ብዬ ነግሬው ነበረ። ግን እሱ ታዲያ ሊዲያ እኮ ከሁሉም ሰው ጋር ነው እንደዚህ የምትሆነው። ደግሞ እሱ ፍላጎት ከሌለው ምንም የሚፈጠር ነገር የለም። ልጅቷ ኤላን ተወደዋለች። ደግሞ የሆነ ነገር ያላቸው ይመስለኛል። እኔ ስመጣ ነው እንጂ ተውት፣ የሆነ ነገርም አላቸው። አረ ለምለም አትሳሳች፣ ምንም ነገር የለም። እሷ ፍላጎት ኖሯት አልተሳካላትም ይሆናል እንጂ እኔ እስከማውቀው ድረስ በመሀላቸው ምንም የተፈጠረ ነገር የለም። ታዲያ ለምንድን ነው ኤላ ሊዲያን የሚወዳት? እሷ የምታደርጋቸው ነገሮች ሁሉ ያስደስቱታል። አጥፍታ እንኳን እራሱን ይቅርታ የሚያደርግላት። ዛሬ አስከፍቷት ብታይ ነገ አብሮ ነው የምታገኛቸው። አይ ለምለም፣ የማያስጨንቅ ነገር እኮ ነው የሚያስጨንቅሽ። እኔ እንዳየሁት ከሆነ ደግሞ ኤላ አንቺን በጣም ይወድሻል። ስለዚህ ሊዱ ምንም ብታስብ ምንም ብትመኝ
ላንቺ ቦታ ሊኖረው አይገባም። ዋናው ነገር እኮ እሱ አንቺ መውደድ ነው አይደል? እንደዛ ሆኖ ሳያቸው በቃ በጣም ከፋኝ፣ አልቻልኩም፣ ትቻቸው ወጣሁ። ለምን እንደሱ ታደርጊያለሽ? ባይሆን ሂጂና ይቅርታ ጠይቀሽ አብረሽ ሁኚ። ልጁ በማያውቀውና ባልገባው ነገር አትቅጩ። ያቺ ሰይጣን የሆነች ፍቅርን ተገላገልኳት ብዬ ሳልጨርስ ደሞ እቺ እሾክ የሆነች ልጅ መጣችብኝ። አዴኝ እሷ ልጅ ምንም ደስ አይለኝም። በሆነው ባልሆነው ሄደች ኤላ ጋር ትለጣጥፋለች። የማይደረጉ ነገሮች ነው የምታደርገው። እኔ በጣም ከፍቶኛል። አንተ ደግሞ ምን ሆንክ? እስካሁን የት ቆይተሽ ነው? ኤላ ጋር ነበርኩ። እባክህ ኤላ ቤት እንዳትሄጂሽ፣ ሁለተኛ በቃሽ። ቆይ እዛ ቤት ምንድነው የሚያመላለስሽ? እኔማ እዚህ ስለደበረኝ ነው የሄድኩት። አንተ ግን ቆይ ለምን ቁጭ አልክ? አደይ የለችም? አለች። ምን ነው? እና እሷ ካለች አንተ እዚህ ምን ትሰራለህ? ወይ መኝታ ቤት ወይ ኪችን እሷ ጋር ነው የምትሆነው ብዬ ነው። ወይስ የፍቅር መጥፋት አሳስቦ ነው? አደይ ከለምለም ጋር ክፍሏ ናት። ለምለም እዚህ ነው ያለችው? አዎ። ምን ነው? ምን አባቷ ልትሰራ መጣች? ቆይ ነይ ቆይ። አቤት። ምንድን ነው እንደዚህ እንዳለሽ? ኤላ ቤት ስመጣ ኤላ ቤት አለች፣ እዚህ ስመጣም ደግሞ እዚህ ቀድማ ይመጣለች። ቆይ እኔ እሷ የሌለችበት የት ልሂድ? እና ምን የሚያናድድ ነገር አለ? ኤላ ቤት እኮ አንቺ ነሽ ያለ ቦታሽ የተገኘሽው። እዚህ ብትመጣስ ምንሽ ላይ ደረሰችብሽ? ከኋላ ከኋላ እየተከተለችኝ ነው። አይታየህም እንዴ? እኔ እንደታየኝ ከሆነ ግን እሷ ቀድማኝ ስለገባች አንቺ ነሽ ፈላጊዋ። አንቺ እኮ ነሽ ከኋላ ከኋላ እየተከተልሻት ያለሽው። አንተም ለሷ እያገዝክ ነው። በጣም ጥሩ። አይ ሊዱ፣ ብቻ ከኤላ ፍቅር ይዞሽ እንዲሆን። በቃ የኔ ቆንጆ ተረጋጊ። ወንድምሽ በጣም አሪፍ ሰው ነው። በአቋራጭ ቀድሞናል። በዚህ ቆሻሻ እጅ እንዳትነካኝ። ይህ ንቀትሽ እኮ ነው ግርም የሚልኝ። ባዴ ላይ ያደረግሽውን ነገር እያንዳንዷን ቁጭ ብለሽ ብታጣጥሚም ለራስሽ ይቅርታ ማድረግ ይከብድሽ ነበር። እኔ ክፉ አይደለሁ። አውቅሻለሁ እኮ። እሱን ሂጂና ለወንድምሽ ንገሪው። ሰይጣንን የሚያስነቅ ስራ ነው የምትሰሪው። ክፉ፣ ጨካኝ፣ አስመሳይና ውሸታም ሴት ነሽ። እኔ አስመሳይ፣ ክፉም ጨካኝም አይደለሁም። ነገሮች ናቸው እንዲህ እንዳደርግ የሚያስገድዱኝ እኮ። እስቲ ንገሪኝ። ልጅቷ ሰርቼ ልብላ ባለች ስቃዩን የምታበዥባት ምን አጎደለች? ምንሽን ቀማችሽ? ምን አደረገች? ባዴ ምክንያት ያላጣሁት ነገር አለ? ወንድሜን፣ ዴቭን፣ እናቴን፣ ሁሉንም ነው ያጣሁት። አደይ ለራሷ ቀና ብላ ሰው ማታይ ልጅ ነች እና ያጣሽው በሷ ነው። አባት አለ ማለት ምን ማለት ነው? የአደይ አባት ማለት እንደ አባት ሆኖ ያሳደገኝ አባቴ ማለት ነው። ስለ አደይ አባት አይደለም የማወራው። ያንተ አባት የት ነው? አባት አለ? የሰው ልጅ ያለ አባት እንዴት ይወለዳል? ዳይመንድ ምንድን ነው የምትይው? ምን ለማለት ፈልገሽ ነው? አዎ በቃ አባት የለኝም፣ አባቴ ሞቷል። ስለዚህ ሁሉም ሰው ለምን ክፉ እንደሚለኝ ይገባሃል? ያለ አባት ብቻዬን ያደግኩት። አባትሽ ሞቷል? አይ አልሞተም። አባቴ በህይወት አለ፣ ግን ማንም የሚከላከልልኝ የሚያስብልኝ ሰው የለም። ሁሉም በራሳቸው ነገር ተከበዋል። ፍቅር ምን ጎደላት፣ ምን ያስፈልጋታል ብሎ የሚጨነቅ ሰው የለም። አንቺ እኮ ሕፃን ልጅ አይደለሽ። አንቺ የኛ አካባቢ ሴት ብትሆኚ ይሄኔ 3 ልጅ አድርሰሻል። ቀልደኛ እንዴ! ለካ አንተም እንደነሱ ነህ። አታስብም፣ አይሰማህም። ለካ እንደኔ የምታስብ መስሎኝ ነበር። ኧረ እኔ እንደምመጪኝ ምን ላንቺ አላስብም። የምትመጪኝ ለምን ሆነና ከኔ በላይ አውሬ ስለሆንሽ እኮ ነው። ከዚህ በላይ እንድትናገረኝ አልፈልግም። እንዳንተ አይነቱ ሰው እኔን አውሬ ብሎ መናገር አይችልም። ኧረ እኔ መቼም እንደዛ አላስብም። የምትመጪኝ ለምን ሆነና ከኔ በላይ አውሬ ስለሆንሽ አውሬነትን በደንብ እንድታስተምረኝ እኮ ነው። ጠብቅ። ለዚህ ንግግርህ፣ ለዚህ ጥፋት ሁሉ እጥፍ ነው ማስከፍልህ። ውይ በእናትሽ ምንም እንዳታደርጊኝ ፈራኝ። እቺ ማለት ነበር። ምን ትመስላለች? አሁን ቆይ ምንድን ነው የቀረ? ለምን ወደ ቤት እንደሄድ አለቀኝ? ምንም አልቀረኝም፣ ግን በቃ ትናፍቂኛለሽ። ለዛ ነው ማቆይሽ። እየቀለድኩ አይደለም፣ አትገልፍጥ። ከዚህ ቆሻሻ ቤት ውስጥ አስወጣኝ። እኔ እኮ ይሄ ጥጋብሽ እኮ ነው ግርም የሚለኝ። ጸባይ ቢኖርሽ ኖሮ እስካሁንም ማቆይም ነበር።
ግን አንቺ ከሰው ጋር የሚያኖር ምንም አይነት ጸባይ የለሽም። እዚህ ሁሉም አስጠሉኝ የምትይ ከሆነ ነይ እንሂድ፣ እንጀራ እናቴ ጋር አኖርሻለሁ። ከዛ በኋላ መቸገር ምን ማለት እንደሆነ በደንብ ይገባሻል። በዛውም ከዚህ ጥጋብሽ ትንሽ በረድ ብሎልሽ በደንብ ትመጫለሽ። ነይ እንሂድ። ቆይ እኔ ምን አጠፋና ነው እዚህ የምታስቀምጡኝ? ልሂድበት። ፍቅር ትምጣናት ሄደ። እኔ በእናንተ ችግር ምክንያት የምቀጣው ምን ቤተኝና ነው? እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። ጮላታ ፍቅር ጓደኛ ጋር ናት ማለት ዞሮ ዞሮ ያንተን እጅ አለበት ማለት ነው። ትሰማኛለህ? ፍቅር ትምጣና ከኛ ህይወት ትርቃላችሁ፣ አለበለዚያ ግን አስቀይማችኋለሁ። ዛሬ ፍቅር ብቻ መሆኑ አይደለም፣ ነገ እንደዚህ ከለመዳችሁ እኛ ላይ መምጣታችሁ የማይቀር። ትሰማኛለህ ኪሞ? ብትጠነቀቅ ይሻላል። ተሳስቶ አይኔ እንዲያይ አልፈልግም። እሺ? ካልሆነ ግን እገልሃለሁ። እመኔ። አደይ እኔ በጣም ፈሪ ሆኛለሁ። በጣም ፈርቻለሁ አደይ። ከስንት ዓመት በኋላ ያገኘሁትን ፍቅሬን ድንገት ማጣው እየመሰለኝ ነው አደይ። አደይ እኔ በጣም ፈሪ ሆኜልሻለሁ። ቆይ እንዴት ሁሉ ነገር እንደዚህ በቀላሉ ይሆናል ብለሽ ትፈሪያለሽ? ፈጣሪ እኮ ጊዜ አለው። ሁሉም ነገር በጊዜ ይሆናል። እሺ አደይ እኔ በጣም ነው የፈራሁት። አንቺ እዚህ ምን አባሽ ልትሰሪ መጣሽ? ነይ ውጭ። እሺ ከዚህ ቤት ልቀቂኝ። ሊዱ ልቀቂያት፣ እኔ ጋር ነው የመጣችሁ። ዞር በይ አንቺ ደግሞ። ላይሽ አልፈልግም። ነይ ውጭ ከዚህ ቤት። ልቀቂኝ። ምን ትሰሪያለሽ? ልቀቂኝ። እሺ ምንድነው? አንቺ ቆሻሻ እኔን ገፈተርሽኝ። ለምን? ምንድነው? ምንድነው የተፈጠረው? አንቺ ሰውን ሰው በመሆኑ ብታከብሪ ነው እሺ የሚሻልሽ። ለሁለተኛ ጊዜ አስጠንቅቄሻለሁ። በሶስተኛው ግን እገልሻለሁ። እሺ አንቺ ጋልሻሽ ረሳሹ መሰለኛ። ላስታውስሽ መሰለኝ። ቆሻሻ አንቺ እኔ ነው ተራ ያልሽው? አዎ ተራ ነኝ እና ምን ይጠበስ። ነገር ግን ኤላዬ እኔ ነው እሺ አሁንም ድረስ የሚወደው። እሺ ልሁን፣ ቆሻሻም ሰራተኛም ልሁን እና ምን ይጠበስ። ኤላዬ አሁንም ቢሆን ምርጫው እኔ ነኝ። እሺ ይሄ አልነበረኝ ጭራጭራሽ። ምን ትሆኚ? ለምን? ምንድነው? ምን ተፈጠረው? ምን ሆናችኋል? እኔም በጥፊ አነሳሽ ልድገምልሽ? አንተ ደግሞ እዚህ ምን ትሰራለህ? የፍቅር ወንድም ጠርቶኝ መጥቼ። ምን ነው? ቆይ ፍቅር የት እንዳለች ታውቃለህ እንዴ? አይ ማውቀው ነገር የለም። ትሰሚኛለሽ? እስካሁን እህቴን እንደፈለግሽ ታርጊያት ዝም ብዬሻለሁ። ከዚህ በኋላ ግን ጫፏን ተነካያትና ዋልሽሽ። ኧረ ዴቭ ለብለን ምንም አላጠፋችም። መታ ያነቀቻት ሊዲያ ናት። እዚህ ድረስ ያመጣቻትም ራሷ ሊዲያ ናት። አንቺ አደይ አፍሽን ብትዘጊ ይሻልሻል። እሺ ይኸውልሽ፣ ያም ሆነ አደይ እህቴን ከዚህ በኋላ እንደዚህ ስትናገሩት ማየት አልፈልግም። ትሰሚኛለሽ? ለምን እኔ በሊዱ ቀልድ አላውቅም። ብትጠነቀቂ ይሻልሻል። እሺ ተጠንቀቂ። እሺ ለምን? ምን እያደረግክ ነው ዴቭ? አንተ ለእህት እንደምታስብላት ሁላ እኔም ለሌሊ አስብላታለሁ። እሺ ትሰማኛለህ? የለ ለምለም ሊዱን ምን እንዳደረገች ሳትመለከት ምንም ነገር እንዳትል። የለመደችው ነገር ካለ እዛው ትጨርስ። እህቴ ላይ እጇን ስታነሳ ግን እንዳላያት። እሺ ለሊ ካልተነካች ማንንም ሰው አትነካም። መጀመሪያ ይህንን ከመናገር በፊት እህትን ስነ ስርዓት አስተምራት። ሊዱ ቆይ ምን ይሁን ብለሽ ነው ከለምለም ጋር የምትጣየው? እኔ ለምለምን ጸባይ አውቀዋለሁ። ልትዋሽኝ እንዳትሞክሪ። ምንድን ነው የሚያጣላችሁ? እራሷ ናት እኮ ባርኮቴ። ኤላ ቤት እያለሁ መታይታን አኩርፋ ወጣች። ቤቴ ደግሞ ልረፍ ብዬ ስመጣ ከአደይ ጋር እያሙኝ ደረስኩባቸው። እናችን ሴት ከዚህ ቤት ጎትቼ ማውጣት አልነበረብኝም ወይስ ከእሷ ጋር ሊቀመጥ ወይስ ተመልሼ ኤላ ቤት መሄድ ነበረብኝ? በስርዓት ጫፌን ሳትነኪ ውጭልኝ ብትኝ አሁንም ቢሆን ለመውጣት ዝግጁ ነኝ። እሺ ነገር ግን እንደዚህ ማንቆሻሾችና ማንጎተቱ ምን ያስፈልግሻል? ባረግሽስ ምን ታመጫለሽ? ሊዲያ በቃ እንደውም ሁላችሁም የራሳችሁ ጉዳይ። ሁላችሁም በጣም ነው እሺ የምታስጠሉት። ለሊ እኔ ወደ ቤት እንሂድ። ባርኮቴ በጣም ይቅርታ ቤታችሁን በጠበጥ ነው። ዴቭ በጣም ነው የምታሳዝነው። ይሄን አስተሳሰብ ካንተ አልጠብቅም ነበር። ለእህትህ ለመወገን ማሰብ ራሱ በጣም ነው የሚያሳፍረው። ይኸውልህ ሌላ አንተ በተረዳበት መልኩ አይደለም። ሰሞኑን ሊዱ በጣም እየከፋት ነው ያለው። አንተ ጋርም ስትመጣ እንዳባረካት ነገረች።
እዚህ ስመጣ ደግሞ ለምለም ስገፈትራት አየሁ። ይህን ደግሞ እያየሁ ማለፍ አልቻልኩም። አዎ ኤላ ተረጋጋ። እኔ እንኳን ለሊሉ ወስዳትና በዛው ፍቅር ለማየት ነበር የመጣሁት። ፍቅር ገና አልመጣችም። እንዴ ምንድን ነው? አደይ ኪንጎስ? እኔ እንጃ፣ እኔ ያላስተዋልኩት። ኪንጎ ማለት አሁን ስመጣ በርጋ የተላለፍነው ልጅ ነው? ወይኔ አደይ ምንድን ነው? ንጉስን እንደ መያዣ ነበር ያዝነው። እሱ ከሌለ ደግሞ ዳይመንድ ፍቅርን አይለቃት እና ሳታዩት ነው የመለጣችሁ? አዎ። ምን አባሽ ፈልግሽ አንቺ ደግሞ? ትንሽ ቅድም ስሜትሽ ተረብሾ ስለነበር እንደ ተረጋጋሽ ላይሽ ነበር የመጣሁት። ተረጋጋሽ እና አንቺ ምን አገባሽ? አጉል ደርሰሽ እንዳዘነ ሰው አታስመስይ እሺ። አንቺም ከዛሽ ለምለም ለይቼ አላይሽም። ለምለምን እኮ ስላልተግባባሻት ነው እንጂ በጣም ጥሩ ልጅ ናት። ደግሞ ኤላን ስለምትወደው ከእሱ ጋር ስትቀራረቡ ስታይ ስለቀናሽ ነው እንጂ ክፉ አስብ አይደለም። አንቺ ቆይ ምንድን ነው የምትቀባጥሪው? አርፈሽ ስራሽን አትሰሪም? ኤላ ይውደዳት አይውደዳት ምን አገባሽ? እሱማ ልክ ነሽ፣ ግን በተሳሳተ አስተሳሰብ ከሚከፋሽ ብዬ ነው። ደግሞ ብቸኝነት የሚሰማሽ ከሆነ ሁሌም እኔ ከጎንሻለሁ፣ ልታወሪኝ ትችያለሽ። የምታዋዩ ሰው ከፈለግሽ ደግሞ እኔ ያለሁልሽ። እሺ እኔ ነኝ አንቺ ጓደኛ መሆነ። ሂጂና እዛው ኩያሽን ፈልጊ እሺ። እዛው ከዛሽ ለምለም ጋር ሂጂና ተጃጃይ እሺ። ነገር ግን በደበረሽ ጊዜ የምታወሪ ሰው ከፈለግሽ መተሽ ልታወሪኝ ትችያለሽ። ብቸኝነቱ ይሆናል እንደዚህ የሚያነጫንጭሽ ብዬ ነው። ደግሞ ኤላ ለምለምን ይወዳታል ማለት ለአንቺ ቦታ የለውም ማለት አይደለም። እንዴት ማለት? ማለትማ አንቺ ፈታ ስለምታረጊው አንቺን የሚጠላሽ ሰው ያለ አይመስለኝም። ደግሞ ለምለም ፍቅረኛው ናት። አንቺን ሲቀርብሽ ሌላ ነገር እየመሰላት ነው የምትቀናው። ምን እያልሽ ነው አንቺ? ሂጂ ከክፍሌ ውጭልኝ አሁን። አንቺን ብሎ አማካሪ ካጠፋው በጣም ይቅርታ። አሁን ከክፍሌ ውጭልኝ። ሆድዬ ተያውጊኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያውጊኝ ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለግ ታዲያ አግባኛ። እኔማ ሚስቴ መታለች እና ከዚህ በኋላ በቃ እኔን አትፈልገኝም ማለት ነው? አንቺማ የራስሽ ቦታ አለሽ ልጁ። የምርህ ነው? ይላ ምን አይነት ቦታ አለኝ? ያው ሲደብረኝ በሀሳብ ስዋጥ ሁሌ ስጨነቅ እኮ ሊዱ ከየት መጣች ሳይባል ፊት ለፊት ቁጭ ብላ ትዘፍናለች ወይ ትጨፍራለች። እንዳንቺ አይነት ሰው ማግኘት እኮ በጣም ከባድ ነው። የምርህ ነው? የዚህን ያህል ዘና አደርግሃለሁ? አታውቂም እንዴ? በጣም እኮ ነው ፈታ የምታደርጊኝ። እስኪ በዚህ ሞቅታ አንድ ዘፈን ዘፈኝልኝ። እሺ ማን ልትፈልልህ? ደስ ያለሽ። ስሜቴ ገብቶሃል አውቃለሁ አይተኸኛል ላይ ይሄኛው ዘፈን ደስ ይላል። ሌላ እሺ ሌላ ቆይ ቆሜ ልስፈንልህ። እግሬ መራመዱን ፈራ ስሜ በልጁ ሲጠራ አይገርምም ብያ ያዛፌ መኮለታተፌ እግሬ መራመዱን ፈራ ስሜ በስሙ ሲጠራ። ለሊ በጣም ይቅርታ። ከትንሽ ጉዳቶችም ልጠብቅሽ አልቻልኩም። አንተ እኮ ምንም አላደረግም። እኔ አይደል የመጣሁብህ? የራሴን ነገሮች በራሴ ማድረግ ተስኖኛል። ለማንኛውም ከነገ ጀምሮ ስራ ፈልጌ እገባለሁ። እንዴ ቆይ ለምን? እዚህ የጎደለብሽ ነገር አለ? ምንም አልጎደለኝም። ነገር ግን አንተ ከምትሰጠኝ ይልቅ የራሴን ነገሮች በራሴ መቻል ይኖርብኛል። ድሮ እኮ እኔና አንቺ የሚባል ነገር አልነበረም። ቢሆንም ሜላ እኔ ነገሮች በጣም እየከበዱኝ ነው። የበታችነት ስሜት ይሰማኛል። ድንገት ከሌላ ሴት ጋር ሆነ እኔ ትተኝ የምትሄድ እየመሰለኝ በጣም እፈራለሁ። ለልዬ አንቺ ምንም አትፍሪ። አሁን ላይ ብቻሽን አልተውሽም ብዬ ቃል ልገባልሽ አልችልም። ነገር ግን መቼም ልተውሽ አልፈልግም። መቼም ካንቺ መለየት አልፈልግም። አሁን ላይ ትንሽ እያሳሰበኝ ያለው የአባቴ ጉዳይ ነው። ለዛ ነው ያዝ ለቀቅ እያደረግኩሽ ያለሁት። የአባዬን ጉዳይ ካስተካከልኩ ደግሞ ሁሌም ከጎንሽ መሆን ነው የምፈልገው። መቼም ብቻሽን አልተውሽም። አውቃለሁኝ፣ ግን እኔ እንጃ ኤላ ልቤ በጣም ይደነግጥብኛል።
ቤት ስመጣም አላገኘ፣ ከቤት ስትወጣ ደግሞ የምትመለስ፣ ተለያይተን እንኳን የምንገናኝ አይመስለኝም። እኔ እንጃ ብቻ ይህንን ነገር የመጨረሻ እድል ነው ብዬ ራሴን ስላሳመንኩትም ሊሆን ይችላል። ከሊዲያ ጋር ሳይቅ ውስጤ በጣም ይረበሽብኛል። እውነቱን ስነግር በጣም እቀናለሁ። በጣም ይቅርታ። ደግሞ ከዚህም በኋላ ለማደርጋቸው ነገሮች ይጠናቀቃሉ። ሊዲያ ግን ካንተ ፍቅር ያዛት ይመስለኛል። የምታውቀው ነገር አለ? ኧረ ተይ ለሊ፣ ሊዱ እኮ ለሁሉም ሰው ተመሳሳይ ስሜት ነው ያላት። ትንሽ ትቾኩላለች እንጂ። ተው እባክህ፣ ላትሸፋፍንላት። ልጅቷ ካንተ ፍቅር ይዟት ነው እንጂ እንዲህ በቀላሉማ ስርስር ልትል አትችልም። እቺ የድሮ ጸባይሽ አለቀቀችሽማ። አሁንም ትቀኛለሽ። አዎ ድብና አድርጌ ነው የምቀነው። አንተ እኮ የራሴ ሰው ነክ። የራሴን ሰው ደግሞ ማንም ሰው እንዳይብኝ አልፈልግም። በቃ እስካሁንማ ተገናኝተዋል። ወይኔ ፍቅር እንደ ህይወቴ ምን እያደረጉሽ ነው? በቃ ባርኮት አትጨነቅ። እሷ ምንም አትሆንም። ልጆቹ ደግሞ ምንም ልብ የላቸው። ስለዚህ የከፋ ነገር አያደርሱባትም። እማዬ ደወለች። ሄሎ እማዬ። አዎ ባርኮት ነኝ። ደህና ነኝ እማዬ። ትንሽ የኔ ስልክ ተበላሸብኝና የፍቅርን ስልክ ይዤባት ወጥቼ ነው። ስራ ቦታ ሄጄ ነው። ስገባ አገናኝሻለሁ። እሺ አትጨነቂ፣ ደህና ነች። እሺ እሺ፣ ቻው። እሺ እሺ። ተመልሰው እዛ ቤት ከወሰዷት ቼክ እናድርግ እንዴ? አዎ እዚህ ከምንቀመጥ ብንፈለጉ የተሻለ ነው። ዛሬ ምንም ቢሆን ፍቅር ውጭ ማደር የለባትም። የገቡበት ገብቼ እህቴን ቤት መመለስ ይኖርብኝ። በቃ አንተ አታስብ፣ ትገኛለች። እሺ አንተ ብቻ በርታ በል። እሺ እንፈልጋት በቃ። አደይ አደይ፣ አንቺ አደይ! አቤት ሊዱ። ቆይ ስጠራሽ ምንድነው ዝም የምትይው? ይቅርታ ኪችን እኮ ስራ ይዤ ስለነበረ ነው። አሁን እንኪሽ። ምንድን ነው እሱ? ቅድም ሲደብርሽ በየትኛውም ጊዜ ያለው አፍታታሻለሁ አላልሽኝም? አዎ ብዬሻለሁ። እናማ አሁን በጣም ድብር ስላለኝ ደንሽልኝ። ምን? አዎ አሁን ሂጂና በሩን ዝጊውና ነይ። እሱ ጋር ቆመሽ ፈታ አድርጊኝ፣ ደንሽልኝ። እኔ እኮ በዚህ መልኩ አልነበረም ያልኩሽ። የማላውቀው እንዴት ደንሽ ላዝናናሽ? ኡፍ አሁን ሌላ ነገር አቀባጥሪ። ትደንሻለሽ ወይስ አደንሽ? እኔ በምን አውቄ? ባይሆን አንቺ ነኝ ይሻለሁ። ተነሽና ተወዛወዥልኝ። ሄሎ፣ ይመስገን ደህና ነኝ። ማን ልበል? ደመቀ። ፍቅር አንተ ጋር ነው ያለችው? ማን ነው? ደመቀ ነው። ፍቅርን ይወሰዳት እሱ ነው? እኔ ጋር ነች አለሽ? አሁን መሄድ ይኖርብኛል። ሂዱ። ወዴት ነው የምትሄጂው? ደመቀ ሱቁ አካባቢ እንገናኝ ብሎኛል። ፍቅር እሱ ጋር ልትሆን ስለምትችል ልሂድ። ኦ እና ብቻሽን ልትሄጂ ነው? በይ አንቺንም ደግሞ እንዳያስብሽ ተጠንቀቂ። ያቺ ፍቅር ደግሞ እዛው ትቅር። በይ ሂጃለሁኝ። ዴቪና ባርኮት ከመጡ የት እንደሄድኩኝ ንገሪያቸው። ኧረ እኔ ብቻዬን እዚህ ቤት አልቀመጥም። ጠብቂኝ፣ አብሬሽ ነው የምሄደው። ያቺ ፍቅርም ደግሞ እዛው እንዲያስቀራት እነግረዋለሁ። ምን እሺ ነው ማን ነው እንደዚህ የሚያሯሩጥ? ፍቅር የታለች? ሙርት ይዛለ እንዴ? እሷ ለቀቂያት መሰለኝ አንተን የለቀቁ። ወይኔ ያችን የመሰለች ልጅ በአንተ ቀየርኳት። ምን አለ እንደው አንተ እዛው ሆነ እሷ እዚህ ይቀር። ቀሉን ተውና ለምን ለቀቃት? እና በጩቤ ልተለትለው ነው ሲለኝ ዝም ብዬ መቀመጥ ነበረብኝ እንዴ? ምን እሺ ነው ደግሞ ማን ነው እንደዚህ ያደረገ? የፍቅር ወንድም ኃይለኛ ነው። እሱና ያ ልጅ ነው ያሰቃዩት። አይዞ ወንድሜ፣ እኔ ልቁሰልልህ። ላደረጉት ነገር በቅርቡ ዋጋቸውን ነው የምንሰጣቸው። እኔማ ፍቅር ከአንተ ጋር ከሆነች እንድታቆያት ፈልጌ ነበር የመጡት እንጂ እዚህ ካልሆነች እዚህ ምን ሊሰሩ ይመጣሉ እነሱ? አዴን ደውዬ ጠርቻታለሁ። ብሩ ልሰጣት ነው። ለምን እንደዛ ታደርጋለህ? ትንሽ መረጋጋት አለብህ። አስበዋል? እሷን ልታገኛት ስትሄድ የፍቅር ወንድም ቢያገኘ የራሳቸው ጉዳይ ነው። አዴ ብሩ ሊያስፈልጋት ይችላል። ምናልባት ለእናቷ የምትልቀው ብር ቢሆንስ? ይልቅ አሁን አብረኝ ትሆናለህ ወይስ እዚሁ ትጠብቀኛለህ? ሄጃለሁ። ከመጣ ነው
የት ወስዷት ይሆን? በና ቦታ ቀይረዋል ማለት ነው። እና ምን ይሻላል? ዝም ብለን እንመለስ ነው? እየጠራናት ሰፈር ውስጥ እናስሳት እንዴ? እሱ ጥሩ ሀሳብ ነው። ፍቅር ፍቅር ኡፍ ሰውዬ ደግሞ አይመጣም እንዴ? እኔ ምን አውቃለሁ? እዚህ ጋር ነበር ጠብቀኝ ያለኝ። በሰላም ይሆን እንዴ ዘገየው? በቃ እኔ መሄዴ ነው እንግዲህ። ታዲያ ወዴት ነው የምትሄጂው? ቤታችን እኮ በዚህ ነው። እኔ ለካ ረስቼው ኢላ ቤት ልሄድ ነበር። በይ ቻው። ለልዬ በቃ ልብስሽን ቀይረሽ እንውጣ። ዛሬ አይተሽው የማታውቂው ቦታ ነው የምወስድሽ። የት ልትወስደኝ ነው? እሱ ሰርፕራይዝ ነው። በይ አሁን ተነሽ 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 ተነሽ። ፍቅር ፍቅር አቤት ባርኮት። ፍቅር 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 አንቺ ፍቅር እንዴ ፍቅር ባርኮት አንሷት።